ማንን ነው ያገኘሁትስ? ምንድነው እነዚህ ሰዎችስ ከዚህ ኬዝ ጋር የሚያገናኛቸው የሚለው ነገር እንግዲህ አብራችሁኝ የምትከታተሉ ይሆናል። የትም ቦታ ሳትሄዱ እስከ መጨረሻው ድረስ ሆናችሁ እንድትከታተሉኝ ይፈልጋሉ። ከዚህ ቀደም እንግዲህ ብሩክ በሰራው ቪዲዮ ላይ መድኃኒቱን ወይም ደግሞ የመርዙን ማርከሻ አለህ ተብለው በደረሱበት ቦታ እንግዲህ ያ አንድ መድኃኒቱ በእጁ ይገኛል የተባለው ሰው እንዳልተገኘና ባለቤት ነበር ስሰራ የነበረው። የነዛን ሰዎች ማንነት በደንብ ሳጣራ ከጀርባቸው ያለውን ማንነት እንዲሁም ባለቤቱ ከየት የመጣችው ምንድነው መሰረቷ ከሱ የተዋወቀችበትን መንገድ ስለ ትዳራቸው ብዙ ኢንፎርሜሽኖችን ባሰባሰብኩበት ሰዓት እንግዲህ ያገኘሁት ነገር ፍጹም ያልተጠበቀ ነው። እንዴት ባለቤቱ ያኔ ባለቤቴ ነው የለም እዚህ ምናምን ብላ እንዲሁም ደግሞ የባህል ሐኪም ነው እንጂ ምናምን ብላ ተናግራ ነበረ። ይህን ሁላ ነገር አቅደውበት እንዴት ሊዘጋጁና ሊጠብቋቸው ቻሉ የሚለውን ነገር ለማጣራት እየሞከርን ነበር። እንዲሁም ደግሞ አጣራ እንግዲህ የት ገብቶ ነው የት ሄዶ ነው የሚለው ነገር ቼክ ስናደርግ ያው ያገኘነው ማስረጃ አለ፣ መረጃዎችም በእጃችን ገብቷል። ስለዚህ እነዚህ ነገሮች ዛሬ ይበልጥ ለማጣራት ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም እና ፍቅር እያምጣልን እያልኩኝ ዛሬ የመጣሁበት ቪዲዮ ትንሽ በብሩክ ወንድማችን ጉዳይ ነው። ብሩክ እንግዲህ ሰሞኑን አይታችሁ ከሆነ እንግዲህ ስንት ቀን ሆነው ካልተሳሳት 3 ቀን 4 ቀን ሆነው መሰለኝ እንግዲህ ጠፍቷል። የጠፋበት ምክንያት እንግዲህ እኔ ደግሞ በውስጥ የሆኑች ሰዎቹ እየጠያየኩ ነበረ ሁላቸውም እንትን ሲሉ ያው እኔ አንዳንድ ነገር እንትን እጠይቃለሁ። እንግዲህ ስለ ብሩክም ስጠይቅ እንግዲህ ብሩክ ትንሽ አሞት ሐኪም ቤት ገብቷል ምናምን ብለውኝ ነበረ። ያው ማሙም እንግዲህ በባለፈው በተነከሰበት በእንትኑ ምክንያት ነው አሉ። ያው ብዙም እንትን የሚልም አይደለም ግን ያው ቼክአፕም ለማድረግም ደግሞ ትንሽ አሞታልም አለ እና ለዛ ነው የጠፋው ብሏል። ሲጀመር ልጁ አይታችሁት ከሆነ ከዛ ከመጥፋቱ በፊት በጣም ብዙ ነገሮች እንትን እያለ ነበረ። እሱ ማለት ህመሙንም በደንብ ያስታመመው አይመስለኝም። ካስታወሳችሁ እንግዲህ ምንድን ነው ልጅቷ ይሄ በአዳም ልኮት ምናምን የሚያመልከው ሰውዬ ልጅ የተሰጠው መድኃኒት ትክክለኛ መድኃኒት እንዳልሆነ ለሰው ሳይሆን ለእንስሳ የሚሰጥ መድኃኒት እንደሆነ ስትነግረው ነበር። እንግዲህ ከጸበል ከተመለሰ በኋላ ማለት ነው። አይታችሁታል እርግጠኛ ነኝ። እና በሱ ምክንያት እንግዲህ እሱም ያው እነሱን ለማጣራት እነሱን ትክክለኛውን እንትን ለማወቅ ሰውየውን ሲፈልግ በጣም ብዙ ጊዜ አይታችሁታል። እንግዲህ ያው የተወሰኑ ሰዎችም እያገኘ ብዙ መረጃዎችን እየሰባሰበ ነበረ። ያው በደንብ እሱ ራሱ እንትኑን አልተንከባከበውም። በቃ ወዲያው ከጸበል መጣ፣ ወዲያውኑ ወደ ስራ ጀመረ። ራሱን እንትን አላለም። ያው አንዳንድ ጊዜ ደግሞ እንደዚህ አይነት በሽታ ደግሞ ትንሽ ጊዜ የሚፈልግ ይመስለኛል። ለዛም ይመስለኛል ዛሬ እንደገና ሐኪም ቤት የገባው። ግን ደህና ነው እንድታስቡ ሳይሆን የጠፋበት ጠይቂልኝ ስላላችሁ ስጠይቃቸው እንደዚህ አሉኝ እንጂ እንድትጨነቁ አይደለም የነገርኳችሁ። አንደኛ ነገር ያው ታውቃላችሁ እርግጥ እንደተነከሰ እና ታሞም እንደነበረ ልጅቷም የነገረችው ነገር እውነት ከሆነ ትንሽ ወጣ ብሎ መታከም። ይሄ ሲጀመር በሕክምና ሳይሆን በጸበል ይሄ የሰይጣን እንትን ስለሆነ ምንም እንትን የሚለው ነገር አይደለምና በደንብ ተከታትሎ ጸበል እንትን ቢል ሙሉ በሙሉ እንትን ይለው ነበር ይሻለው ነበር። እና እሱም ቸኩሎ ነው የመጣ። ባለፈውም ሄደ 1 6 7 ቀን ነው ምናምን በደንብ ቢጠመቅ እንትን አይለትም። ሰውየውንም እንደዚህ መፈለግም አይጠበቅበትም ነበረ። ራሱ የሰራው ስራ እንትን ብሎት እንትን ይል ነበር። ግን ደግሞ እሱ ከዛ ከመጣ በኋላ ሰውየውን ማሳደድ፣ ልጆቹን፣ ሚስት ምናምን የተባለውን እያንዳንዱ እየፈለገ ያልሆነ የሆነ ነገር እየነገሩ የባሰ ጭንቅላቱን ሲያደነዝዙት ነበረ። እንግዲህ ዛሬ ደግሞ ያው አላቅም የእውነት አንዴ አትለከፉ ብቻ እንጂ አንድ ጊዜ እንትን ካላችሁ መዳኛው በጣም እንትን ነውና ትንሽ የሚያሳስብ ነገር አለ የብሩክ። ያው እንግዲህ በተሻላችሁ አቅም እነ ልዑልም እንትን እያሉለት ነው። ያው ልዑልም ያለበት እንትን ታውቃላችሁ። ትናንት ዕለት የሆነ ነገር ነግሬያችሁ ነበረ ስለ ልዑል እና ዘላለምም
ያው እነሱም በሚሄዱበት እያንዳንዱ መንገዳቸው ሰዎች ሁልጊዜም ስራቸውን እንዳይሰሩ ሆን ብለው እንትን የሚብሏቸው ሰዎችም አሉ። እነሱንም በደንብ እንትን ማለት ስላለባቸው አሁን እንደውም እኔ ከነጭራሹ በቃ የዚህ የራሔል ጉዳይ ዘግተው ሌላ ስንትን ቢያመጡ አሪፍ ነው ብዬ ነው የማስበው። ምክንያቱም አሁን የእሷን ነገር ብዙ ጣጣ መጣባቸው። ወይ ትክክለኛው ልጅቷ በህይወት አለች የለችም፣ አንዴ አለች አንዴ ሙታለች አንዴ እንዲህ እያሉ እያወዛገቡ ሌላ ችግር ውስጥ ከሚያስገቡት እናትየዋ እንደሆነች ትታታለች። ስለዚህ እነ ልዑል ራሱ ሚኪ ከተፈታ በኋላ አቤልም ንጹህ ነው። ማናቸውም እንግዲህ እያያችሁ ነው፣ ወደ ድሮ እንትናቸው እንትን እያሉ ነው። ስለዚህ አሁን ደግሞ በመንገዳቸው እየመጡ እነሱን ከሚያስቸግሯቸው ትተው በቃ የራሳቸው ህይወት እንትን ቢሉ ነው እኔ የምመርጥላቸው ማለት ነው። ያው ልዑልም ልዑል ነው ታውቃላችሁ። የሆነ ነገር ጀምሮ መጨረሻውን ትሳይል ለምንም እጅ የሚሰጥ ልጅ አይደለም። ማናቸውም ያው ከባድ ነው። ብሩክም እንግዲህ በዛ ሰዓት እንደዚህ አይነት ነገር ይፈጠራል ብሎ ሳያስበው ተነከሰ፣ ዳነ። አሁን ደግሞ መልሶ ታመመ እና ከባድ ነው። ብቻ አንድ ጊዜ አትያዙ። ከተያዛችሁ በኋላ ከባድ ነው መዳኘው። እሱም ትንሽ እንደምታዩት ስራ 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 ነው። እነሱ ለራሳቸው ጊዜ አይሰጡም። ሁልጊዜ ጠዋትና ማታ መረጃ መሰብሰብ፣ ጠዋትና ማታ የሆነ እንትን ማለት ምናምን ነው። በዛም ምክንያት ይመስለኛል አሁን ላይ ትንሽ የራሳቸው ጭንቀት ምንም ሲደራረብባቸው ጊዜ ያለመስጠታቸው ጉዳይ ይመስለኛል ህመማቸው የሚባባስባቸው። እንግዲህ እግዚአብሔር ባሉበት ይጠብቃቸው ወንድሞቻችን። ለሰው ሲሉ መቼም ብዙ መስዋዕት እየከፈሉ እስካሁን ድረስ ሰዎችን ፍትህ ለማስገኘት ብዙ ነገር ሰርተዋል። ያው እኛም እንደ ተመልካች ደግሞ እነሱን ምንም ማድረግ ስለማንችል ያየነውን እንትን ከማለት ውጭ ያው እነሱ ናቸው መጠንቀቅ ያለባቸው። ለአጠገባቸው ላለ ነገር ከሰው በላይ ለራሳቸው ህይወት ምንም እንደማያስቡ ታውቃላችሁ። ሁልጊዜም ስራቸውን ነው የሚያተኩሩት። ምን ይመጣል ወይስ ምን ሆናለሁ ብሎ አያስቡም። እና ሚኪም ካያችሁት በጣም ሚኪ ያልኩኝ ሶሪ አቤል ማለት አቤል ብሩክ ማለት ነው። ይቅርታ እኔ እኮ ሶስታቸው ስማቸው ይምታታብኛል። እና ብሩክ ማለቴ ነው። እንግዲህ በቅርቡ ወደ ስራቸው ይመለሳሉ ብለን ተስፋ እናደርጋለን። ያው ዝም ብሎ ይደክማል እንጂ እስካሁን ድረስ ምንም ያገኘው መፍትሄ የለም። ሰው በሰዎቹ በኩልም በቃ ያልሆነ ነገር እየነገሩ እሱን ጭንቅላቱን ከማደንዘዝ ውጭ ምንም መፍትሄ የሆነችው ነገር የለም። ግን ደግሞ እግዚአብሔር አለ። በእናንተም ጸሎት እንግዲህ ያው ሰው ልጅ ለምን ታመመ አትሉም፣ እግዚአብሔር ይማረው ነው እንጂ ለምን ታመመ ለምን እንዲሆነ ማለት አንችልም። እንግዲህ ወንድማችን ወደ ስራው ተመልሶ ደግሞ እናያቸዋለን። ሁላቸውም ትንሽ ያለባቸውን እንትን ራሳቸው ጊዜ ሰጥተው እና ለማንኛውም የብሩክ ጉዳይ እንግዲህ ይሄ ነው እንግዲህ የጠፋበት ምክንያት። በቅርቡ ደግሞ ተሽሎት ይመጣል ብዬ ተስፋ አደርጋለሁ። ደግሞም ይመጣል። ሌላው ደግሞ ወደ መጨረሻ አካባቢ የምላችሁ ምንድን ነው፣ ትናንት ዕለት በሰራሁት ቪዲዮ በጣም ብዙዎቻችሁ ስትጨነቁ ነበረ። ምንድን ነው ክብሩ ማነው ልዑልና ዘላለም ምን ገጠማቸው እያላችሁ ነበር። ምንም አልሆኑም። እነሱ ወዲያውኑ አይተው ልጆቹን ይዘው እንዲታሰሩ አድርገዋቸዋል እንጂ ዘላለም እና ልዑል ምንም ነገር አልሆኑም። እኔም እኮ እሱ ነገር ያችሁ ነበረ እንዳትጨነቁ ምንም አልሆኑም፣ ልጆቹ ታስረዋል ምናምን። ዘላለም እና ልዑልን ሲከታተሏቸው የነበሩት ልጆች ታስረዋል ብያችሁ ነበረ እና እነሱ ምንም አልሆኑም። ያው የተላኩት ልጆች ነበሩ። እንግዲህ ማን እንደላካቸው ሁሉን ነገር አጣርተው ከዛ በኋላ መልሰው ወደ እስር ቤት እንዲገቡ አድርገዋል። መኪና ምናምን ነበር እንዳልኳችሁ፣ እሱም ተይዞ በቃ ብቻ እግዚአብሔር ይመስገን እነሱ ምንም አልሆኑም። ይህ ሁሉ ስራ ያበበ ይመስለኛል። አበበና ይሄ
ሌላው ደግሞ የአቤል አጎት ሙቷል እያላችሁ ነበር እንዴ? መቼ ነው የሞተው? ውጭ ሀገር ነው እየተባለ አይደል እንዴ? ውጭ ሀገር ሆኖ እኮ ነው ሰውን እያስፈጀ ያለው። የላከ 10 ሺህ 20 ሺህ 100 ሺህ እየላከ በሱ ምክንያት አይደል ይሄ ሁሉ እንትን የሚመጣ። መቼ ነው የሞተው ደግሞ እሱ? እኔ ያመለጠኝ ነገር አለ እንዴ? እስኪ ንገሩኝ እውነት። እኔ ሞተ ሲባል ሰምቼ አላውቅም። ልዑልም ሲያወራ አቤልም ሲያወራ ውጭ ሀገር እንዳለ ልጆች የሆነ ነገር ተልከው ወይ ልዑል ወይ እንትና ከደረሰባቸው ከተያዙ በኋላ ማን እንደላካቸው ምናምን ከእንትን ካሏቸው በኋላ እንግዲህ የአቤልን አጎት ስም ነው የሚጠሩት። እና እሱ ደግሞ እንዴት ውጭ ሀገር አይደለም እንዴ? እንዴት እንደዚህ ያደርጋል? እሱ ሀገር ውስጥ አይደለም ለምን ምናምን እያሉ ብዙ ጊዜ ስለ ውጭ ነው እንጂ ስለ ሞት ሲያወሩ ሰምቼ አላውቅም። እና አንዳንዶች ኮሜንት ስር ደግሞ እሱ ሙቷል ምናምን ትላላችሁ። አልሞተም። እንዴት ነው የሚሞተው? ማን ነው ያለው? እኔ አልሰማውም። ከዚህ በፊትም የአጎት ልጅ ነው ምናምን ተብዬዋ እሷም እንግዲህ እንደዚህ አይነት ነገር ስታወራ ሰማን። ግን እነ ልዑል ግን አልሰሙም። እነ ልዑል ውጭ ሀገር እንዳለ ነው የሚያውቁት። አብዛኛውን እኮ የሚመጡት ሰዎች መጨረሻ ላይ ሲናገሩ ከሰማችኋቸው ማን ልኳችሁ ነው፣ ስንት ብር ተከፍሏችሁ ነው ሲባሉ ይናገራሉ። እና እናንተ በተሳሳተ እንትን ስላያችሁ ነው እንጂ ሰውየው አልሞተም። እና በብሩክ ጉዳይ ደግሞ የምትጨነቁ ደግሞ እንግዲህ አይ ምንም ነገር እንዳታስቡ። ያው ያለበትን እንትን ታውቃላችሁ እንደሚያመው በፊትም እጁን። ስለዚህ የእሱ ህመም ይመስለኛል ወይ ጉፋን ሊሆን ይችላል። ብቻ የትኛው ህመም እንደሆነ አላውቅም። ሐኪም ቤት እንደገባ ነው እንግዲህ እኔ የሰማሁት። ቀጣይ ደግሞ በደንብ አጣርተን ያው ያለውን ነገር አበበም እንግዲህ ሰሞኑን ከሐኪም ቤት ይወጣል ምናምን የሚባል ነገር ሰምቻለሁ። እሱንም አንድ ላይ ሰብሰብ አድርጌ በደንብ አጣርቼ ይነግራችኋለሁ። እስካሁን ድረስም እየቀለደባቸው ይመስለኛል። አበበ እንኳን ተውት፣ ያበበ ነገር ክድን ብሎ ይብሳል። እሱ በሰው ህይወት ላይ እየቀለደ ነው ያለው። ለማንኛውም የእሱንም ነገር አጣራለሁ። ለምን ከዚህ በፊትም እንግዲህ ይወጣል እየተባለ ከአንዴም 3 ቀን በተደጋጋሚ እንትን ሲባል ነበር። ግን እስካሁን ድረስ ሐኪም ቤት እንደሆነ ነው እንግዲህ እየሰሙ ያለው። ስንት ወር ሆነው አሁን በእንትን ከተመታ ራሱ እና አላውቅም። እና እሱ የእሱም ነገር ያው አሁን ላይ ወደ መቋጫ እየደረሰ ይመስለኛል። ያበበ ነገርም እንደው ከነ ጭራሹ ከነ ልዑል እንትን ቢወጣላቸው ደስ ይለኛል። እግዚአብሔር ነው ምላችሁ። በቃ አበበ የተባለ ሰው ስሙን ራሱ መጥራት ራሱ ያቺ ሴቷ ሊያ በጣም ተገላገልን። በቃ መጣች፣ ወደ አሁኑ እስር ቤት ገባች። የት ወጣች፣ የት ገባች፣ ምን አረገች፣ ምን የለ በቃ ስሟ ራሱ ተጠርቶ አያውቅም። ይሄ ደግሞ ከመጀመሪያም ጀምሮ በጣም እንትን ነበረ፣ አዛ ያደረገ ሰው ነበር። አሁንም ከነሱ ጭንቅላት አልወርድ ያለው እንግዲህ አበበ መጨረሻው እንግዲህ ምን እንደሚሆን አብረን እናያለን። እስካሁን ድረስ አንዴ ሆዴ፣ አንዴ እንትኔ፣ አንዴ ቁርጭምጭቴ፣ አንዴ ምን እያለ እየቀለደባቸው ነው ያለው። አሁን ግን ታውቆበታል ሁሉም ነገር። ስለዚህ ይወጣል ተብሏል ደግሞ ሀሳባቸውን ካልቀየሩ። ለማንኛውም እኔ ሁሉም ነገር አጣርቼ እነግራችኋለሁ ምን እንዳለ። ያው አንዳንድ ጊዜ ሰዎች ዝም ብዬ ተሎ ብዬ ይሄ ነው ከምላችሁ ከነ ልዑልም እንትን የሰማሁትን ምናምን ሰብሰብ አድርጌ እነግራችኋለሁ። እንግዲህ እግዚአብሔር ባሉበት ይጠብቃቸው ወንድሞቻችን። ብዙ ነገሮች እየደረሱባቸው ነው። በአበበ ምክንያት እንግዲህ በጣም ብዙ ነገሮች ስራቸውን ሁሉ ነገር እንትን እንዳይሉ እያደረጉ በሚሄዱበት እየተከተሉ ሌላ አጀንዳ እያመጡባቸው ነው። እና ያው አሁን ወደ መቋጫ እየደረሱ ይመስለኛል። የእውነት በቃ በተረጋግተው እነሱም ሁላቸውም የሚወዱትን ስራ እንዲሰሩ እና ልዑልም እንግዲህ እስካሁን ድረስ ታግሶታል አበበን። ያው አሁን በኋላ ግን ይበቃኛል
በቃ በሱ ጉዳይም ላይ እኔ እንደዚህ መሰቃየትም የለብኝም በምን ዕዳዬ ነው ብሏል። እውነቱን ነው። አንዳንዴ ስታስቡት በአበበ ምክንያት በጣም የተጎዳው ማን ነው ብትሉ ልዑል ነው። መጀመሪያ የመጣው ችግሩ ለአቤል ነበር፣ ግን ከአቤል አልፎ ልዑልን ነው እየጎዳ ያለው ይሄ ነገር። አሁን ላይ እንደው እንደ እግዚአብሔር ፍቃድ እንግዲህ ሁሉም በየነበረበት ቢመለስ ደስ ይለኛል። ብቻ እስኪ እግዚአብሔር ያውቃል። አታስቡ ወገኖቼ፣ ሁሉም ነገር ይስተካከላል እንደ ድሮ ማለት ነው። ለአቤልም ጸሎት አድርጉለት፣ ወደ ስራው እንግዲህ ተመልሶ እንደሚመጣ ተስፋ እናደርጋለን። ሁላቸውም ባሉበት እግዚአብሔር ይጠብቃቸው። ከዚህ ውጭ ሌላ ምንም ማለት አልችልም። ለማንኛውም ስጠይቁኝ የነበረው ጥያቄ እንግዲህ አጣርቼ ይሄን ይመስላል። ለማንኛውም ሰላም እና ፍቅር እየተመኘሁላችሁ ቪዲዮ ላይክ እያደረጋችሁ እኔ ደግሞ አዲስ ነገር እያመጣሁ ለእናንተ ይሄው የምላችሁ እንግዲህ ቪዲዮን ላይክ ስታደርጉልኝ ነው። አብዛኞቻችሁ ገብታችሁ ነው የምትወጡት። ከመጣችሁ አይቀር ላይክ አድርጉ። አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ አድርጉ። በተረፈ ሰላም እና ፍቅር እየተመኘሁላችሁ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን እያልኩኝ ሰላም እና ፍቅር ተመኘሁላችሁ። ባይ ባይ።